የኛ ልጆች አሁን ብዙ ሰው የሚመስላቸው ስፖርት የማይሰሩ ማይንቀሳቀሱ ማይሮጡ ዳውን ሲንድሮም ልጆች በጣም ሶሻሊ አክቲቭ ናቸው። ያው ንጹህ ልብ ነው ያላቸው፣ ፍቅር ናቸው። የራስንም ህይወት ማደሻ የእግዚአብሔርን መንገድ ደግሞ የሚያስይዙ ናቸው። ስሜን ሳውቅ ይባላል። ስሜ ማቆስ ፍራተ ይባላል። ስሜ ጮንዳሳ ይባላል። ዲቦራ አፖዱላ ገመዳ ይባላል። አሁን የምንገኘው ዲቦራ አካዳሚ በለገጣፎ ሲሲዲ ፊት ለፊት ላይ ነው። ዲቦራ ፋውንዴሽን የተሰየመው በክቡር አቶ አባዱላ ገመዳ አራተኛ ልጅ በዲቦራ ነው። ዲቦዬ በተወለደችበት ጊዜ በማህበረሰቡ ዘንድ ስለ ዳውን ሲንድሮም ግንዛቤ አልነበረም። ከዳውን ሲንድሮም ጋር የተወለዱ ልጆች ተጓዳኝ የጤና እክል አለባቸው። በሱ ሰዓት ላይ እዚህ ሰርጀሪ መሰራት አልቻለችም ነበረ። 2 ጊዜ ውጭ ወጥታ ተሰርታ ነበረ። ዲቦዬም እያደገች በነበረችበት ሰዓት ላይ ትምህርት ቤቶች አልነበሩም ነበር። ከነሱ ጋር የተዘጋጀ ካሪኩለም አልነበረም። በሱ ሰዓትም ቤተሰቦቿ ቻሌንጅ አርጋዋቸው ነበረ። ስለዚህ ዲቦራ ፋውንዴሽን በዋነኝነት በዲቦራ ምክንያት በትምህርት ላይ በሕክምና ላይና በፖሊሲ ላይ ለመስራት ተነሳን ማለት ነው። ከዳውን ሲንድሮም ጋር የተወለዱ ልጆች ማህበረሰቡ ላይ የእግዚአብሔር ቁጣና እርግማን እንደሆነ ነው የሚታሰበው። በዚህ ምክንያት ልጆቹን እቤት ነው የሚያስቀምጧቸው፣ አያወጧቸው፣ ወይ ገጠር ይልኳቸዋል። ቶሎ አይራመዱም ነበረ፣ ቶሎ አይናገሩም ነበር። በሱ ላይ ቻሌንጅ ነበር። አሁን ላይ ግን በፊዚዮቴራፒ በስፒች እንዲናገሩ ቢሄቪየራል ላይ ስነ ባህሪያቸው ላይ እንዲሰራ ሆኗል። አሁን በሱ ላይ መስራት ይችላል። በዲቦራ ፋውንዴሽን ላይ የተመዘገቡ ልጆች አሉን። ከዳውን ሲንድሮም ጋር የተወለዱ ኢንተሌክቹዋል ዲስኤቢሊቲ ወይም የአእምሮ እድገት ውስንነት ያለባቸው ሴሬብራል ፓልሲ ያለባቸው ልጆች አሉን እና በእነሱ ላይ ስልጠና እንሰጣቸዋለን። ልጆቻቸው ምን ህመም እንዳለባቸውና እንዴት ማገዝ እንዳለባቸው። ብዙ ቤተሰብ አለማወቃቸው ነው ልጆቻቸውን የሚጎዱት። ልጃቸው ምን እንደሆነ አያውቁም። የአእምሮ እድገት ውስንነት እንዳለበት ስለማያውቁ ልጆቻቸውን ቶሎ ሕክምና መስጠት ሲኖርባቸው ከሕክምና ይዘጋያሉ። ዲቦራ አካዳሚ ለገጣፎ ያለው የተመሰረተው በ2015 ዓመተ ምህረት ነው። በ33 ልጆች ነው የመሰረት ነው። ከ12 ዓመት እስከ 17 ዓመት ያሉ ልጆች ላይ ጀምረን አሁን ኬጂ አለን፣ ግሬድ አለን፣ ቮኬሽናል የሙያ ስልጠና የሚወስዱ ልጆች አሉን። አሁን ላይ በለገጣፎ ዲቦራ አካዳሚ ወደ 300 ልጆች የሚጠጉ አሉ። እዚህ የምንቀበልባቸው ልጆችን ክራይቴሪያ ከዳውን ሲንድሮም ጋር የተወለዱ ልጆች እና ለለገጣፎ ቅርብ የሆኑ ልጆች እነሱ ልጆች ኬጂ ላይ ኬጂ 1 ኬጂ 2 እና ኬጂ 3 3 ክላስ አለን። ግሬድ ላይ ደግሞ 3 ክላስ እና 1 ስፔሻል ክላስ አለን። ያው በግሬድ ስር ነው ስፔሻል ክላሱ የሚጠቃለለው እና በየክፍሉ ሜን ቲቸሮች፣ አሲስታንት ቲቸሮች እና ናኒዎች አሉ። ከዛ በተረፈ ደግሞ ግሬድ ላይ ራሳችን በቀረጽ ነው በዚህ አመት ራሳችን የቀረጽ ነው ካሪኩለም አለ በዲቦራ አካዳሚና በዲቦራ አካዳሚ ሰራተኞች ማለት ነው። እሱ መሰረት በማድረግ ሳብጀክት አስተማሪዎቻችን ያስተምራሉ በሱ መጽሐፍ መሰረት ማለት ነው። ስፔሻል ክላስ ላይ ያሉት ልጆች ጋር ደግሞ ስንሄድ ያው እነሱ የተለዩት ትንሽ የስነ ባህሪ ችግር አለባቸው፣ የፊዚዮቴራፒ የሚያስፈልጋቸው ተማሪዎች አሉ። እነሱ ናቸው ስፔሻል ክላስ ውስጥ ያሉት እና የሚያስፈልገው ኢንተርቬንሽን ይሰጣቸዋል። ቢሄቪየራል ችግር ያለባቸው ቢሄቪየራል ኢንተርቬንሽን ይሰጣቸዋል። ሌሎች ቴራፒ የሚያስፈልጋቸው ፊዚዮቴራፒ ከሆነ ፊዚዮቴራፒ ይሰጣቸዋል። እሱን አገልግሎት ያገኛሉ ማለት ነው። መጀመሪያ የሚሰጣቸው ኬጂ 1 ላይ ቀጥታ ወደ አካዳሚክ ትምህርቱ ሳይሆን የሚገቡት የፖቲ ትሬኒንግ እንዴት ነው ራሳቸውን ችለው መጸዳዳት የሚችሉት፣ ዳይፐር መተው የሚችሉት እሱን ይወስዳሉ። ራሳቸውን ችለው መብላት የማይችላሉ፣ ምንም ቃል የማያወጣሉ፣ እሱን ይለምዳሉ ማለት ነው። ኬጂ 1 ላይ መጻፍ የማይችሉ ልጆች አሉ።
መጻፍ ባይችሉ በደንብ እንኳን አትሊስት እንዴት ነው መያዝ የሚችሉት እስራስ እንዴት ነው ይዘው መጻፍ የሚችሉት ያው በቃ መቸክቸክ ትሬስ ማድረግ እሱን ይማራሉ። ፋንክሽናል ላይ ከ12 ዓመት እስከ 17 ዓመት ያሉ ልጆች ናቸው። እነሱ አካዳሚክ ይወስዳሉ። አካዳሚክ ማለት አማርኛ፣ እንግሊሽ ኮሚኒኬሽናቸው ላይ ማለት ነው። ማትስ፣ ቁጥሮችን መለየት፣ ብር መለየትን ይማራሉ። አርት ክላስ አላቸው፣ ሙዚክ ክላስ አላቸው፣ ስፖርት ይሰራሉ። የኛ ልጆች አሁን ብዙ ሰው የሚመስላቸው ስፖርት የማይሰሩ የማይንቀሳቀሱ የማይሮጡ ግን ይሄን ሁሉ ነገር ማድረግ ይችላሉ። ቮኬሽናል ላይ ደግሞ የሙያ ስልጠና ላይ ስንሄድ ከ18 ዓመት እስከ 35 ዓመት ያሉ ልጆች ናቸው። እነሱ ደግሞ ከስተመር ሰርቪስ እንዴት እንግዳ ሲመጣ መቀበል እንዳለባቸው፣ መስተንግዶ እንዴት ማስተናገድ እንዳለባቸው፣ እንዴት ማጽዳት እንዳለባቸው ጽዳትን ይማራሉ። ካንድል ሜኪንግ እንዴት ሻማ ማምረት እንዳለባቸው ሻማ ያመርታሉ የኛ ልጆች። የእጅ ስራዎችን ይሰራሉ፣ ዳንቴል ይሰራሉ፣ የመረብ ስራዎችን ይሰራሉ፣ እንዴት መስራት እንዳለባቸው ይማራሉ። ጋርደኒንግ እንዴት አትክልትን መኮትኮት እንዳለባቸው፣ ውሃ ማጠጣት እንዳለባቸው እነሱ ነገሮች ይማራሉ ማለት ነው። ደህና አደራችሁ ልጆች፣ ጎበዞች፣ ቁጭ በሉ። እሺ፣ ይሄ የሙዚክ ክላስ ቴራፒ የሚወስዱበት ክላስ ነው። ዲጄ ሎሬንዞ ይባላል። ቮለንቲራችን ነው። እሱም ቅድም እንዳልኳችሁ እየመጡ እኛ ጋር ቮለንቲር ያደርጉልናል። ዲጄ ሎሬንዞም ቮለንቲር ያደርግልናል። የሪትም ትምህርት ያስተምራቸዋል። የሙዚክ ጌሞችን ይወስዳሉ ማለት ነው። ቴራፒ ቲማችን ፊዚዮቴራፒስት፣ ቢሄቪየር ቴራፒስት እና ኒውትሪሽናል ቴራፒን አብሮ ኢንክሉድ አድርጎ የያዘ ቲም ሲሆን ልጆቹ የሚያስፈልጋቸው ኒዶች እንደምታውቁት የተለያየ ባህሪ ችግር ወይም አንዳንድ ፊዚካሊ ዲሴብል ያላቸው ልጆች አብረው ሊመጡ ይችላሉ። ስለዚህ ለሱ የሚያስፈልገውን ለሚኖራቸው ሌላ ተጓዳኝ ችግሮች መፍትሄ የሚሆን የተዋቀረ ቲም ነው። በተጨማሪም ኒውትሪሽን ቲም አለን። ለዚህ የተዋቀረ በግቢ ውስጥ ያሉት ተማሪዎችን እንዴት ኒውትሪሽን የሚያስፈልጋቸው እንዴት መመገብ እንዳለባቸው ለወላጅ ካውንስሊንግ ይሰጣሉ። በተጨማሪ የሚያስፈልጋቸው ፊዲንግ በምን መሆን አለበት የሚለውን እንትን ለማስረዳት አስፈላጊው ፉድ ሜኑ ያዘጋጁላቸዋል። ከሱ ጋር ክሎስሊ በመስራት አብሮ አዘ መልቲ ዲስፕሊናሪ የሚሰራ ቲም ነው። እነዚህን ልጆች በጸባያቸው ችግር ሲኖር የመጀመሪያው እርምጃ ማባረር ነው። እኛ ጋር ግን ቴራፒ ይወስዳሉ። የስነ አእምሮ ሐኪም ያያቸዋል። ኤቤ ቴራፒ እና ቢሄቪየራል ቴራፒዎችን ይወስዳሉ። አስተማሪዎቹ የሰለጠኑ ናቸው። ስፔሻል ኒድ ላይ የሰለጠኑ ስለሆኑ ተማሪዎቹን ይረዳሉ እና በዲቦራ አካዳሚ ላይ ያሉ መምህራን በትዕግስት ነው የሚያስተምሩት። በጣም ትዕግስትን ይፈልጋሉ። ረጅም ጊዜ ነው አንድን ነገር ለመያዝ የሚሉት። አሁን አንድን ፊደልም ቢሆን ወይ አንድን ለማስተናገድ ማጽራትም ቢሆን ለረጅም ጊዜ ማሳየት ደጋግመሽ ያስፈልጋል። ደጋግመሽ ካሳየሻቸው ይቀበላሉ። ተማሪዎቹን በእድሜ ተከፋፍለው ይገኛሉ። ከዛ ግን አሰስመንት ይሰራላቸውና የተዘጋጀ ካሪኩለም አለ ከዳውን ሲንድሮም ጋር በሱ መሰረት ይማራሉ ማለት ነው። በሜዲካል ስክሪኒንግ የተለያዩ ካምፔኖች እናዘጋጃለን። ደሞስ ሪሰንት የነበረው ከኮሪያ ሆስፒታል ጋራ ለሙሉ የግቢው ተማሪዎች በሙሉ ሜዲካል ስክሪኒንግ ከጀነራል አጠቃላይ ሕክምና በተጨማሪ ስፔሻሊስቶች መጥተው የሚያስፈልጋቸውን ስክሪኒንግ እንዲደረግላቸው ተደርጎ ነበረ። ከዛ በተጨማሪም እንደምታውቁት ከዳውን ሲንድሮም ጋር የተወለዱ ልጆች ያው የዘረመል ችግር ስለሆነ አብሮ የሚመጡ ተጓዳኝ የጤና እክሎች አሉ። አብዛኞቹ የካርዲያክ ኬዝ ታካሚዎች ናቸውና ከዛ ውስጥ ከነበሩት ለ2 ሳይክል ተደርጎ ወደ ህንድ ሀገር በመላክ እዛ ያሉት ካርዲያክ
ቲሞች ተዋቅረው ቼክ አድርገው የሚያስፈልጋቸው ላይፍ ሴቪንግ ሰርጀሪ ለ14 ልጆች ሊደረግ ተችሏል። በተጨማሪም እዚህ አገር ውስጥ ካሉት ጋራ ከኮሪያ ሆስፒታል ጋራም አስፈላጊውን የሆነ ስክሪኒንግ ይደረጋል። ሪሰንትሊም ከኢትዮ ኢስታንቡል ጋራ ፓርትነርሺፕ ነበረና የሚያስፈልጋቸው ይሄ ካርዲያክ ሰርጀሪ ሲያስፈልጋቸው ብዙ ወጪ ስለሆነ ይሄ ውጭ ሀገር ልከው ማስላክ እንትን ዲፊካልት ስለሚሆን እዚህ በሀገር ውስጥ በመተባበር ከኢትዮ ኢስታንቡል ጋራ የሚያስፈልጋቸውን ሰርጀሪዎች አንዳንድ የተለያየ የአይን ችግር ላለባቸውም ከጥቁር አንበሳ ጋር በመተባበር እሱን ሰርጀሪ ፐርፎርም በማድረግ ላይፍ ሴቪንግ ስራ መስራት ተችሏል። አካዳሚያችን ውስጥ እዚህ ልጆቻቸው የሚማሩ ወላጆች እንዲሰሩ አድርገን ቀጥረናቸዋል። አሲስታንቶች አሉን እና እነሱ እዚሁ ክፍል ውስጥ ያው ከአስተማሪዎቻቸው ጋር በመሆን ከሌሎች አስተማሪዎች ጋር በመሆን ይሰራሉ ማለት ነው። ያው የነሱ እዚህ መሆኑ ጥቅም እንደዛ አይነት የአእምሮ እድገት ውስንነት ወይም ደግሞ ዳውን ሲንድሮም ያለባቸው ልጆች ስላሏቸው ከሌሎች አስተማሪዎች ከሌሎች መምህራኖች በበለጠ ሌሎችን ተማሪዎች እንዴት መረዳት እንዳለባቸው ሌሎቹ ልጆች ማለት ነው እንዴት መረዳት እንዳለባቸው እንዴት ትሪት ማድረግ እንዳለባቸው ያውቃሉ። ከ20 ዓመት በላይ ያሉ ልጆች እያሰለጠኑ ነው ያሉት። አሁን የኔዋም ካፌ ሰርታ ሰልጥና እንደገና ሌላ ቦታ ነው አሁን እዚሁ ግቢ መሰለጥነው። ያም ተስፋ አለ። ልጆቹ ነገ ምን ይሆናሉ? ከ22 ዓመት ካለፋቸው ወይም ደግሞ ካደጉ በኋላ ምንድነው የምናረጋቸው የሚል ነገር የለም። እንደ ወላጅም እኔም ወላጅ ነኝም ሰራተኛም ነኝ። ለወላጅም ስራ ይሰጣሉ። ልጅሽንም ይዘሽ እንደገና ወላጅም ደግሞ ደሞዝ እየተከፈለው ይሄ ለኔ በጣም ከባድ ነው። በሁለት በኩል ነው ጥቅም። ልጆቼም ልጄም ተይዛልኝ እኔም ደሞዝ እየተከፈለኝ እየሰራው የሌላም ሰው ልጅ ደግሞ የራሴ ልጅ ነው እያገዝኩኝ ባለኝ አቅም እና እንደዛ ነው። ሲደሙ የገባሁበት ስራ መጀመሪያ ሶረተኛ ክፍቻዬ ማትሪክ ወስጄ ስቻለሽ ቤት ውስጥ ተባኩኝ። ከዛ በኋላ ወሰሊት ቤኪ አባቶላ ቲቦራ ፋውንዴሽን ስራ ተከትሬ እየሰራሁ እገኛለሁ። የስራ ፊልዴ ደግሞ ሪሴፕሽን ወይም እገታ ተቀባይ ነው የምሰራው። ሌላው ደግሞ በጎ አድራጎትም እመሰክራለሁ። ዶኔሽን ሲመጣ ፕሮሞሽን ሲመጣ እሰራለሁ ማለት ነው። እዚህ ያሉት የኛ ተማሪዎች እንደ መደበኛ ትምህርት ቤት ጠዋት 2 ሰዓት ተኩል መጥተው 9 ሰዓት ይሄዳሉ። የአዲስ አበባ ትራንስፖርት ቢሮ 2 አንበሳ ባሶችን ሰጥቶናል። ከዛ በተጨማሪ 1 ኮስተር ባስ እና 1 ሚኒ ባስ አለን። እሱ በወላጅ ኮሚቴዎች የሚሸፈን ይሆናል ማለት ነው። ልጆቻቸው እዚህ በመማራቸው ምክንያት ቤተሰቦች የራሳቸውን ስራዎች መስራት ችለዋል። ብዙ ማህበረሰብ አሁን መገናኛ ያለው ሱቃችን አሁን ልጆቻችን ያስተናግዳሉ፣ ይሸጣሉ እና ከዳውን ሲንድሮም ጋር የተወለደ ልጆች እንዲህ ማውራት እንደሚችሉ፣ መራመድ እንደሚችሉ፣ መታዘዝ እንደሚችሉ ብዙ የማህበረሰብ አካሎቻችን አያውቁም እና እሱ ላይ ሰርተናል። ኖትስ የማይደረጉ አሁን የዳውን ሲንድሮም ልጆች በጣም ሶሻሊ አክቲቭ ናቸው። ማለትም አሁን አንላይክ ሌላ ኮንዲሽኖች ስትሬንጀርን አዲስ ሰው ለመታወቅ የሚፈራ አይደለም። እንደውም አዲስ ሰው ሲያገኙ በቃ ጥብጥም ማለት ነው፣ ማቀፍ ነው፣ ሙዚቃ ካገኙ መጨፈር ነው። በጣም ሶሻሊ ፖዚቲቭ አቲቲዩድ ያላቸው ልጆች ናቸው እና እንደውም እንግዳ ሲመጣ ኤክሳይትድ ናቸው ብዙ ጊዜና ይሄ ኢቨን ኤኒ ኔጌቲቭ ሙድ ኤኒ ኔጌቲቭ ኤነርጂ እንኳን ቢኖርሽ ያው ከነሱ ጋር በመሆን መንፈስን የሚያድስ አቢሊቲ ያላቸውና ኢትስ ዋን ኦፍ ዴር ጊፍት ብዬ ነው የማስበው። እኛን ሞቲቬት የሚያደርገን ልጆቹ ናቸው። ያው ንጹህ ልብ ነው ያላቸው፣ ፍቅር ናቸው እና ያው እሱን እያሰበ ነው ሁሉም ሰራተኛ እዚህ እየመጣ ያለው። ከነሱ ጋር መዋል ራሱ በቃ በጣም ሰላም ነው የሚሰጠው። መጀመሪያ ላይ የተካሄደው መጋቢት ከዲቦራ ጋር ከደንበል እስከ ሄድ ኦፊስ ነበረ። በዛን ጊዜ የተሳተፉት ወደ 2000 ሰው ብቻ ነበረ። ብዙ እውቅና አልነበረም። ከዳውን ሲንድሮም ጋር የተወለዱ ልጆች መኖራቸውን እውቅና አልነበረም። ዳውን ሲንድሮም ቀን እንደሚከበር ብዙ ሰው አያውቅም ነበረ
አሁን ላይ እሱን እየሰራን ነው። የዳውን ሲንድሮም ቀን እንዳለና ከዳውን ሲንድሮም ጋር የተወለዱ ልጆች የመውጫቸው መንገድ ነው። አሁን ላይ እስከ 15000 ሰው ይሳተፍልናል ብለን እናስባለን። ከበፊቱ አሁን ትምህርት ቤት ስላለን ተማሪዎቻችን ፐርፎርማንስ ያደርጋሉ፣ መጫወት እንደሚችሉ እናሳያለን፣ መናገር እንደሚችሉ እናሳያለን፣ መጨፈር እንደሚችሉ እናሳያለን እና የዛን ጊዜ ልጆቹ መቻል እንደሚችሉ እናሳይበት። ሶስተኛው የማርች ዲቦራ የምናከብርበት ጊዜ ላይ ልጆቻችን ፐርፎርም ያደርጉ ነበረ። እኔ ለኢትዮጵያ ሀገሬ ፕሬዝዳንት ሆኜ ማገልገል ፈልጋለሁ ብላ አንድ ልጅ እንደዛ ብላ ነበረ። በዛን ጊዜ ፕሬዝዳንታችን መታ ነበርና እሷን ልጅ ማግኘት ፈልጋለሁ ብላ አግኝታት ፕሬዝዳንት መሆን ትችያለሽ አይዞሽ ብላት አበረታታት ነበር። በቅርቡ ማርች 5 ላይ በቡታጅራ የከፈትነውን የዲቦራ ፋውንዴሽን አስመርቀናል። እዛው ደግሞ የመጀመሪያውን የማርች ዲቦራ አካሂደናል ማለት ነው ቡታጅራ ላይ። አሁን ከዚህ በመቀጠል ደግሞ ወደ አምቦ፣ ጅጅጋ፣ ሀረማያ፣ ሐዋሳና ሀረር ላይ የተለያዩ ብራንቾችን አስፋፍተን ሁሉም የዳውን ሲንድሮም እና የአእምሮ እድገት ውስንነት ያለበትን ተማሪ ተቀብለን ለማስተማር ዝግጅት ላይ ነው። ቻሪቲ ኦርጋናይዜሽን ስለሆነ ኮሌክቲቭሊ ዊዝ ሰፖርት ነው ኤቭሪቲንግ የሚሰራው። ኤኒ ዶኔሽንስም ሲመጡ አሁን ይሄ ፊዚዮቴራፒ ለሚወስዱ ልጆች አሁን መንቀሳቀሻ እንደ ኦርቶሲስ ዊልቼር ድጋፍ የሚያስፈልጋቸው ልጆች አሉ። አሁን እሱን ሃንድል ለማድረግ ከቸርሻየር ጋራ ፓርትነርሺፕ ፈጥረናል። አሁን እነሱም ዊሊንግሊ ባይ ቮለንቲር ሄልፕ እያደረጉ ነው ያለውና እየተሰራ ያለው ኦልሞስት ኤቭሪቲንግ መጥተው ልጆቹን በማገዝ ክላስ ውስጥ ያለውን አክቲቪቲዎችን ፎሎ ማድረግ ይሁን እዚህ ስክሪኒንግ በሚኖረንም ጊዜ እንደ ኮሚዩኒቲ ሰርቪስ የኮሪያ ሆስፒታል የ5ኛ ዓመት ተማሪዎች መጥተው ያግዙናልና አብዛኛው ስራ ኦልሞስት ሁሉ ማለት ይቻላል በቮለንቲር አክቲቪቲ ነው የሚሰራ ያለውና ኤኒ ሰፖርት ኤኒ ትብብር ኢንካሬጅ ስለምናደርግ ሄልፕ የሚያደርገን እሱ ስለሆነ ቮለንቲሪዝም ነው as much as possible ይሄ አዌርነስ መፍጠር በዚህ ቶፒክ ላይ በጣም ሄልፕ ያደርገናል። ብዙ ነገር አስተምሮናል እዚህ በመስራት ያው ከልጆቹ ጋር በጣም ብዙ የተለያየ ባህሪ ስለምናይ ከነሱም የምናየው ጸባይ አለ። አብዛኛው ደግሞ ኢንተራክሽናችን ከወላጅ ጋር ስለሆነ የነሱን ስትራግልን በጣም አዌር ሆነን እናየዋለን። በጣም ብዙ አሳልፈው ነው የሚያሳድጓቸው እነዚህ ልጆች እና ያለሽን ዊሊንግነስ በጣም ይጨምሯል። በተጨማሪም ደግሞ የተጨማሪ ምን መስራት እችላለሁ የአቅሜን ያህልም ሰፖርት ምን መስጠት እችላለሁ ከኔም አልፎ ሌሎች ሰዎች እንዲረዱ ምን ማድረግ እችላለሁ የሚለውን ራስሽን እንድትጠይቂ ያደርግሻል። እዚህ ድርጅት ከመጣሁ በኋላ የተማርኩት ነገር አንደኛ ትዕግስትን ነው፣ ሁለተኛ ንጹህ ፍቅርን የማገኝበት ቦታ ነው፣ ሶስተኛ ደግሞ ከዳውን ሲንድሮም ጋር የተወለዱ ልጆች ያው በጣም መማር እንደሚችሉ፣ መስራት እንደሚችሉ፣ መለወጥ እንደሚችሉ ከተሰራባቸው ማለት ነው። እሱን ተምሬያለሁ። እኛ ጋር መታችሁ ቮለንቲር ብታረጉ በጣም ደስ ይለናል። ልጆችን እየመጣችሁ ብታጫውቷቸው፣ ልደቶችን ብታከብሩ፣ ከኛ ልጆች ጋር ጊዜ ብታሳልፉ በጣም ደስ ይለናል። ልጆቹም ደስ ይላቸዋል። የሚያስፈልጋቸውን ነገር መታችሁ እዩና ዶኔት አድርጉን። ሰረሜት ሙሉዋል እችላለሁ። ስለ ሰራለሁ የፈለኩ ስራ መስራት እችላለሁ።